በፖርኖግራፊ ምክንያት የኋሊት 18 ዓመት ሆኖ ግን ብዙ ፖርኖግራፊ ከማየት የተነሳ አንዳንዴ በቀን እስከ 16 ሰዓት የአዲክሽኑ እና ወደፊት ማድረግ ሲገባው ወደኋላ እንዴት ማለት ነው? አት ዋን ፖይንት ልብሱንም መልበስ የማይችል ሆነ፣ ጥርሱንም መቦረሽ የማይችል ልብስ የምታለብሰው እናቱ በጣም ጥሩ ጎበዝ ልጅ የነበረ ማለት ትምህርቱን አቁሙ ገና ያላደገው ትውልድ አንጎሉ በስሎ ያልጨረሰ ትውልድ ላይ የፖርኖግራፊ ማስተርቤሽን በቃ ይሄ ሱናሚ እየወረደበት ያለው ማዕበሉ ማለት ነው እና ቦምባርድ እየተደረገ ያለው እና ማቹር አድርጎ እንዳይጨርስ አእምሮ ከጥቅም ውጭ እንዲሆን እየሆነ ነው። ይህንን እያየን ስለ ህዳሴ ስለ ሀገር እድገት ልናወራ አንችልም እና ሪያሊቲውን ፌስ ማድረግ አለብን እና ስለዚህ ከቤተሰብ እንጀምር ብያለሁ። ራስን ከማየት ወደ ህግ እግዚአብሔር ወደ ነገር እንደገና እግዚአብሔርን ቃል ወደ ማጥናት መመለስ አለብን። አባቶች እናቶች ወዴት አላችሁ? እስቲ ዞር ብላችሁ ልጆቻችሁን ተመልከቱ። በትውልዱ ላይ የተደቀነ ከባድ አደጋ ነው። ገና ያላደገ አድጎ ያልጨረሰ ትውልድ በዚህ በሽታ ምክንያት በአጭሩ እየተቀጨ ነው። በማስተርቤሽን ወይም ራስን በራስ የማርካት ሱስ ውስጥ ነው ትውልዱ የተዘፈቀው። ከዚህም የተነሳ የአብዛኛው ትውልድ አይምሮ ከጥቅም ውጭ እየሆነ መጥቷል። ይህንን እያየን ስለ ህዳሴ ስለ ሀገር እድገት ልናወራ አንችልም። እውነታውን መጋፈጥ አለብን። ሁሉም ሰው ራሱን ከማየት መጀመር አለበት። ሁሉም ወደ ህግ እግዚአብሔር ወደ መንፈሳዊ ነገርና የእግዚአብሔርን ቃል ወደ ማጥናት መመለስ አለበት። ፈውስ የሚገኘው ከዛ ነውና። ስለዚህ ለዚህ ልጆቻችንን እያጠቃ ላለው ለዚህ በሽታ ወይም ለዚህ ሱስ መድኃኒቱ የእግዚአብሔር ቃል ነው። መጽሐፍን የማያነብ ሰው ካለ ደግሞ በጎ ነገሮችን በማሰብ ከዚህ ክፉ ሱስ ሊወጣ ይችላል። ጽድቅ የሆነውን ጨዋ የሆነውን ነገር በማሰብ መግታትም ይቻላል። ነገር ግን ይህን ስላችሁ እኔ በማውቀው በራሴ ቤተሰብ ጭምር የደረሰ ከባድ አደጋ ስላለ ነው። አደጋ ላይ ነው ያለነው። አሰኝሽ ብዙ ችግሮች አሉብን፣ ዘርፈ ብዙ ችግሮች እንደ ሀገር እና እውነት ነው ችግሮቻችን ሁሉ ወደ ፈጣሪ እጆቻችንን እንድንዘረጋ እያደረጉን ነው። ኢትዮጵያ ወደ እግዚአብሔር እጆቿን ትዘረጋለች የሚለው ይሄ ነው። በቃ የችግሮቿ ብዛት እና አሁን መፍትሄው ከላይ ነው የሚመጣው ለዚህ ሁሉ ችግራችን እና የሚገርምህ ደግሞ አንደው ቅድም ልለው እየረሳሁት ነበር አሁን ትዝ አለኝ። ይሄ ፍሮንታል ኮርቴክስ በስሎ የሚያልቀው በ25 እድሜ ከ25 ዓመት በፊት ገና ማቹሪቲውን ወይም ብስለት ሂደቱን አልጨረሰም እና ምንድነው ምን ማለቴ ነው? ፖርኖግራፊ አሁን አንድን ዛፍ ሳይጠነክር ብታጥፈው እና እንደዛው ብታቆየው እንደዛው እንደተጣመመ አይደል የሚያድገው እና እንደዛ ነው እየሆነን ያለ ገና ያላደገው ትውልድ አንጎሉ በስሎ ያልጨረሰ ትውልድ ላይ የፖርኖግራፊ ማስተርቤሽን በቃ ይሄ ሱናሚ እየወረደበት ያለው ማዕበሉ ማለት ነው እና ቦምባርድ እየተደረገ ያለው እና ማቹር አድርጎ እንዳይጨርስ አእምሮ በቃ ከጥቅም ውጭ እንዲሆን እየሆነ ነው። ይህንን እያየን ስለ ህዳሴ ስለ ሀገር እድገት ልናወራ አንችልም እና ሪያሊቲውን ፌስ ማድረግ አለብን እና ስለዚህ ከቤተሰብ እንጀምር ብያለሁ። ራስን ከማየት ወደ ህግ እግዚአብሔር ወደ መንፈሳዊ ነገር እንደገና እግዚአብሔርን ቃል ወደ ማጥናት መመለስ አለብን እና በዚህ ሂደት ነው የህክምናው ፈውሱም የሚጀምረው እና እኔ እንደ ባለሙያም እንደ ሐኪምም በዚህ ጉዳይም ደግሞ ለአመታት እንደ አስተማረም እንደ ሰራም ሰው ካውንስል እንዳደረገም ሰው ማለት እንደው ሸክም እንዳለው ሰው ምናገረው መመሰክረው ማለት ነው። ነገም መመሰክረው ለፖርኖግራፊ ፍቱን መድኃኒት ሆኖ ያገኘሁት የእግዚአብሔር ቃል ህግ እግዚአብሔር ይህንን በማንም ፊት የምመሰክረው እውነት በፖርኖግራፊ ምክንያት የኋሊት የተንሸራተተ ወጣት ገጥሞኛል። ሪግሬስ ያደረገ ማለት ነው 18 ዓመት ሆኖ ግን ብዙ ፖርኖግራፊ ከማየት የተነሳ አንዳንዴ በቀን እስከ 16 ሰዓት የአዲክሽኑ እና ወደፊት ማድረግ ሲገባው ወደኋላ እንዴት ማለት ነው?
at one point ልብሱንም መልበስ የማይችል ሆነ። መቀመጫውንም መጥረግ የማይችል፣ ጥርሱንም ማቦረሽ የማይችል ልብስ የምታለብሰው እናቱ በጣም ጥሩ ጎበዝ ልጅ የነበረ ማለት ነው። ትምህርቱን አቁሙ እና ከካውንስሊንጉ ባሻገር ከምክር አገልግሎቱ ጋራ የተሰጠው መንፈሳዊ እርዳታ ማለት ነው የእግዚአብሔርን ቃል በፖርን ፈንታ ቃል የእግዚአብሔርን ቃል እንዲበላን ሜዲቴት እንዲያደርግ እንዲያሰላስል በማድረግ ሂደት ከነበረበት መንፈሳዊ ተጽዕኖ ነፃ ወጥቶ ማለት በህይወቱ ከነበሩ የተለያዩ መንፈሳዊ ተጽዕኖች ነፃ ወጥቶ አሁን ወደ ትምህርት ቤት ተመልሶ እየተማረ ራሱን ችሎ ማለት ነው። ይሄንን ባይኔ አይቻለሁ፣ ምስክር ነኝ። እንዲህ አይነት ብዙ ገጠመኞች አሉ በተለያየ ዲግሪ ወይም ደረጃ ያሉ ማለት ነው። እና መጽሐፍ ቅዱስን የማያነብስ ምን ይሁን ለሚለው በጎ ሐሳብ በጎ ነገሮችን ማሰብ ይሄንን ፕሮሰስ ሪቨርስ እንደሚያደርገው አውቃለሁ። እና በጎ የሆነውን ነገር ጨዋ የሆነውን ነገር ጽድቅ የሆነውን ፍቅር ሰላም ያለበትን ነገር ማሰብ ማለት ነው። ይህን ስናስብ ኒውሮሳይንስ ምን እንደሚል መጥፎ ነገር ስናስብ አንጎላችን ውስጥ ያሉ የነርቭ ሴሎች ዶክተር ካሮላይን ሊፍ የተባለች ሴት ኒውሮሳይንቲስት እንደጻፈችው አንጎላችን ውስጥ ያሉ የነርቭ ሴሎች ልክ ይደርቃሉ፣ እንደደረቀ ዛፍ ነው የሚሆኑት፣ ይኮማተራሉ። እንደገናም ደግሞ ይሄ ቅጠሉ እንደረገፈ ዛፍ ነው የሚሆኑት። ግን በጎ ነገር ማሰብ ስንጀምር ልክ ቅጠሏ እንደለመለመ ዛፍ ነርቭ ሴሎቻችንን አዳዲስ ኒውሮናል ሰርኪትስ ይጀምራል። ኒውሮናል ሰርኪትስ ማለት የነርቭ መስመር ዝርጋታ ማለት ነው። ማለት ነርቭ ሴሎቻችን ኤሌክትሪክ መስመር ማለት ናቸው። እና በጎ ነገር ስናስብ አዳዲስ ነርቭ ሴሎች ኮኔክሽንስ ይፈጠራሉ። በመጥፎ ነገር ስናስብ የነበረው ብሬክ እያደረገ እየተኮማተረ ነው የሚመጣው። ይሄ በሳይንስ ፕሩቭን የሆነ በመረጃም ያለኝ ነገር ነው እና ስለዚህ በጎ ነገርን ማሰብ ያስተሳሰብ ለውጥ ያው ሚዲያ ላይ ያምሮ ቅር ነው የስነ ልቦናው ቅር የሚል አስተሳሰቡ ቅር መለወጥ እና ማይንድሴት ቼንጅ ይሄ በጣም መሰረታዊ ነገር ነው። ሰው አስተሳሰቡ ሲለወጥ ነው ስብዕናው ይለወጣል። መጽሐፍም ለዚህ ነው በአእምሯችሁ መታደስ ምን ሆኖ ተለወጡ እንጂ ዓለም አትምሰሉ። ይሄን ዓለም አትምሰሉ ማለት የፖርኖግራፊን ሜሴጅ አትከተሉ ማለት ነው። በሌላ ዓለም is represented by pornography። ዓለም በፖርን ነው የምትመሰለው። ዓለም በማስተርቤሽን፣ ዓለም በፕሪማሪታል ሴክስ፣ ዓለም በሆሞሴክሹዋሊቲ ነው ሪፕሬዘንትድ የምትሆነው። እና ለአእምሯችን ሲታደስ ካለንበት ከዚህ ሁኔታ መውጣት እንችላለን። እና የአእምሮ መታደስ እንዲመጣ ያው ቅድም ያልኳቸው መንገዶች በጣም ወሳኝ ናቸው። እና ከካውንስሊንግ ባሻገር መንፈሳዊ ድጋፍ ያስፈልገናል። እና ሌላም ያው በግልጽ መናገር የምፈልገው የመንፈሳዊ ገዛችን ምናገኘው መንፈሳዊ ገዛ ውስጥ ደግሞ ነፃ የመውጣት ሂደት የዴሊቨራንስ የሚባለው ነገር እንግዲህ ይሄንን ማወቅ ለሚፈልጉ መናገር ስላለብኝ ነው። ለሁሉም አፕሊካብል ላይሆን ይችላል፣ ግን ያው እውነታውን እስከ መጨረሻ መናገር ስላለው አርነት መውጣት ማለት ከመናፍስት ተጽዕኖ ነፃ መውጣት። ቢኮዝ ፖርኖግራፊ ፊልም ወይንም ሶሻል ሚዲያ ሳይሆን ፖርኖግራፊ መንፈስ ነው፣ ራሱን የቻለ እርኩስ መንፈስ ነው። ከሰው ተገስጾ የሚወጣ በጌታ በኢየሱስ ስም ውጣ ሲባል የሚወጣ መንፈስ ነው። ይሄንን ፕራክቲካሊ ባይኔ ያየሁት ነው። ማስተርቤሽን ኢዝ አ ስፒሪት መንፈስ ነው። በጌታ ስም ተገስጾ የሚወጣ መንፈስ ነው እና እንዲህ አርነት ጸሎትም ያስፈልጋል የምር እንጂ በሰፕሬሽን አይሆንም። ብዙዎች በሰፕሬስ በማድረግ ይሄንን ፊሊንግ በቃ ፍላጎ አንድ ነገር ሰፕሬስ ታደርገው at one point ይፈነዳል። ሲፈነዳ እንዳውም ይብሳል። ይሄንን ያው አድማጮች የሚያውቁት ለተወሰነ ጊዜ በቃ ማስተርቤት አላደርግም 3 ሳምንት በቃ ለአንድ ወር ሶበር ሆንኩ ይላል። ከዛ በኋላ ልክ ሰው ሮቦት ሁሉንም የራበው ሰው ሱፐርማርኬት ሲገባ ሁሉንም ነው አይደል የሚገዛው፣ የማይጠግብ መስሎት እንደዛ ነው።
እና ለዚህ ደግሞ ያው መንፈሳዊ መረዳት ያላቸው እና በጎ ሕሊና ያላቸው ወገኖች ይህንን ስራ ለመስራት ራሳቸውን በቅንነት ማዘጋጀት ያስፈልጋቸዋል። ምክንያቱም ስራው ሰፊ ነው፣ በጣም ከምንገምተው በላይ በጣም ሰፊ ነው። አሁን በየቤቱ ስትሄድ ማን ያልተያዘ ነው እንጂ ማን ተያዘ የሚለውን መቁጠሩ ምንም ዋጋ የለውም። ማን ነው በዚህ ያልተያዘ ብሎ መፈተሹ ነው የሚቀለው። ምክንያቱም በሽታ ነው፣ ቅድም እንዳልኩ መንፈሳዊ በሽታም ነው፣ ፊዚካል ኢልነስም ነው። እና ስናክም በሁለቱም በኩል ማየት አለብን። በእርግጥ ዲፕሬሽን ውስጥ ለሚገቡ ከዛ የተነሳ ዲፕሬሽን ውስጥ ለሚገቡ መንፈሳዊ ሕክምና ከዲፕሬሽን ነፃ እንደሚያወጣ አውቃለሁ ሙሉ ለሙሉ። ግን ደግሞ ይሄ የመድኃኒት ሕክምና የሚያስፈልጋቸው ደግሞ አሉ። እሱንም መለየት ያስፈልጋል። በመድኃኒት ከዲፕሬሽን መውጣት የሚችሉ እንደገናም ደግሞ ከመጡባቸው የተለያዩ ቀውሶች ማለት ፖርኖግራፊን ተከትሎ ወሲባዊ ልቅነቱ አለ። ከዛ ጋር የተያያዙ ደግሞ አካላዊ በሽታዎች ይመጣሉ። ያው የአባለዘር በሽታዎች እነሱን መታከም ጥሩ ነው፣ ያስፈልጋል። HIV ኤድስንም ጨምሮ ማለት ነው። ቢኮዝ አሁን በዚህ ወሲባዊ ልቅነት በፖርኖግራፊ ምክንያት አንዱ የመጣብን ችግር HIV ነው። አሁን HIV በአዲስ አበባ ደረጃ ኤፒዴሚክ ደረጃ ደርሷል፣ ወረርሽኝ። ይሄ መንግስት ያመነው ነገር ነውና ያው በየከተሞቹም ደግሞ ያለውን ሁኔታ በግልጽ የምናውቀው ነገር ነው። እና አሁን ሲሪየስ ፕሮብለም ላይ ያለነው እንደ ሀገር በኤችአይቪ ደረጃ ማለት ነው። ግን ስቲል ችግራችን አይደለም ብለው የሚያስቡ አሉ። እንደገናም ደግሞ ግብረሰዶማዊነት ሰብአዊ መብት ነው ይፈቀድ ብለው የሚያስቡም አሉ። በተለያየ የስልጣን እርከንም ላይ ማለት ነው። እና ግብረሰዶማዊነት ዋነኛ ኤችአይቪ ኤድስ መሰራጫ ምክንያት እንደሆነ ጥናቶች እያረጋገጡ ማለት ነው። እና ፖርኖግራፊም ልቆሲብም ኤችአይቪ ኤድስ መሰራጨት ትልቅ ሚና እየተጫወቱ እንዳሉ እና ኤችአይቪ ኤድስ እንከላከል ስንል ይሄን ሁሉ ነው ማካተት ያለብን። ፖርኖግራፊ እንደ ሰደድ እሳት ምድሪቱን ሸፍኖ ኤችአይቪ ኤድስን ልናቆመው አንችልም። ለምን? ባለፈው ቀን እየሰማው ነበር የፖርኖግራፊ የሚጠቀሙ ወጣቶች አሜሪካ ውስጥ ኢንተርቪው ሲደረጉ እና ፖርኖግራፊ ካየ በኋላ ምንድን ነው የሚሰማ ተብለው ሲጠየቁ በቃ አሁን ማድረግ ነው የሚሰማኝ፣ በቃ it tells me to do it now እና ደግሞ እውነትም ዶፓሚን የሚነግርህ ጎ ነው የሚለው። በቃ ጎ ፍሮንታል ኮርቴክስ ተው ነው ይልሃል የተወሰነ ደረጃ ድረስ። ግን ያው ሰርጁ ሲጨምር ፍሬም በጥሶ ይሄዳል። ፍሬም በጥሶ የሄደ መኪና የሚያመጣውን አደጋ አይተሃል? እኔ አይቻለሁ። ቶታል 3 ቁጥር ማዞሪያ ላይ 26 መኪናዎች እርስ በርስ ተጋጭተው ባይኔ ያየሁት ነው። አንዱ በአንዱ ላይ ተደረገ ከዓመታት በፊት እና ይሄ ሁሉ በአደጋ የሚመጣው ሰውም ፍሬኑ ከተበጠሰ ሊያመጣ የሚችለውና የሚያቆመው የለም እና ፍሬኑ የተበጠሰ ሰው የሞላበት ሀገር ምን ሊሆን እንደሚችል ገምተው ሱናሚ እና እንዲህ እንድናስበው እንደው ከተኛንበት እንቅልፍ እንድንባንን ብዬ ነው እንደው ይህን የምናገረው። እና ደግሞ እውነት ነው፣ ኢትስ ሪያሊቲ። እግዚአብሔር አይኖቻችንን ከፍቶ ያለንበትን ሁኔታ ስናይ እና አሜሪካም ይኸው ከአቅማቸው በላይ የሆነ ክራይሲስ ውስጥ ነው ያሉት አስ ኤ ኔሽን። እንዴ ገን ቫዮለንሱን ማቆም አልቻሉም ከዚህ የተነሳ ማለት ነው። እንደገና ደግሞ ሴክሹዋል ፕሮሚስኪዩቲውን ማቆም አልቻሉም ያው በፖርን የተነሳ ማለት ነው። እና ይሄንን ነው የምለው። በእርግጥ ነፃ የመውጣት ሂደቱ ወንድ ይዋላል ልክ መርፌ ተወቅተህ ወዲያው ህመሙ እንደሚለካ አይደለም። ኢትስ አ ፕሮሰስ፣ ሂደት ይጠይቃል። እና የሚገርመው ደግሞ ልክ አሁን የአልኮል ሱስ ያለበት ሰው ዶክተር ሪቻርድ ካርንስ የተባሉ ታዋቂ
በአዲክሽን ላይ የሰሩ ሳይንቲስት አሁን በዓለም ደረጃ ትልቅ እውቅና ያላቸው ሰው አሁን ያሉ ናቸው ሲናገሩ አልኮሆል አዲክሽን በ3 ቀን ውስጥ ምናልባት ብዙ የተወሰነ ደረጃ አሰቃይቶ ሊተወው ይችላል። ፖርኖግራፊ ግን እንደ ኮኬይን አዲክሽን ነው፣ እንደ ሄሮይን አዲክሽን ነው እና ስታቆመው ብዙ ምስቅልቅል ውስጥ ነው። እንቅልፍ ማጣት፣ ነውጠኝነት፣ ምክንያቱም ዊዝድሮዋል ይሄ አለው ትልቅ ፔን አለው፣ ያወራጫል፣ እንደ እብድ ነው የሚያደርገው። ግን ያው መንፈሳዊ እርዳታው ሲጨመርበት ያን የሚያደርገው ነገር ተነቅሎ ሲወጣ ሰውየው ነፃ ይሆናል እና ቀላል ነገር አይደለም። ምክንያቱም እና አልኮል ዝም ብሎ መጠጣት ብቻ ነው። ፖርኖግራፊ ጋር ስትመጣ ግን አራውዛሉ አለ፣ ይሄ መነሳሳቱ፣ ከዛ ሪላክሴሽኑ፣ ስሜት በሴጋ ማርካቱ፣ ከዛ ፋንታሲ፣ እነዚህ 3 ነገሮች ተደምረው ያንን ነገር በጣም ነው የሚያወሳስቡት እና ከዛ ጉድጓዱ ስለመውጣት ከባድ ቢሆንም የሚችል አቅም አለ። በሳይንስ ውስጥ ግን እንደው ሜዲካል እንትኑና በስፒሪቹዋል የሆነው ነገር ላይ ብዙ ምናልባት የትምህርቱ ለሌላቸው ሰዎች የሕክምና እርዳታውስ ፉሊ ሪከቨር እንዲያደርግ የሚያደርግ አቅም ያለው ሕክምና አለው ወይ? መድኃኒት ተብሎ የሚሰጥ የለም። ምክር አገልግሎቱ ነው በዋነኝነት የሚረዳው እና የምክር አገልግሎቱ ያው ምንድነው በዋነኝነት ዓላማው ወይም ደግሞ ትኩረቱ ምንድነው? ይሄን ነገር ትተህ ይሄን ማድረግ ማለት ነው። ፖርን ማየት ትተህ በጎ ነገርን ማድረግ። እንዳውም ጥሩ ምሳሌ ልስጥህ። ሲምፕል ፊዚክስ ነው። ብርጭቆ ውስጥ ውሃ ትሞላና አፈር ትጨምርበታለህ፣ በቃ ጭቃ እስኪመስል ማለት ነው። በጥብጣውና ያንን ብርጭቆ ውሃ ሳትደፋው ንጹህ ማድረግ ይቻላል ወይ ብዬ ጠይቃለሁ አንዳንዴ ሳስተምርና አይቻልም የሚሉ አሉ፣ ይቻላል የሚሉ አሉ። መልሱ ይቻላል። እንዴት ብትል በቃ ንጹህ ውሃ ዝም ብለህ እዛው ስትጨምር ከጥቂት ደቂቃዎች ወይም ከጥቂት ደቂቃዎች በኋላ እንደ ውሃው ኃይል መጠን ውስጡ ያለው ቆሻሻ ወጥቶ ንጹህ ሲምፕል ፊዚክስ እና እንደዛ ነው። አእምሮአችን ውስጥ በጎ ነገር ስንጨምር አሁን ፖርን ማየት ትተን ሶሻል አክቲቪቲ አሁን የቮለንተሪዝም ይሄ በጎ ስራ አገልግሎት አለ አይደል የሚባል ቻሪቲ እዛ ውስጥ ብንገባ እና አረጋውያንን ብንረዳ የአእምሮ ህሙማንን ሄደን ብንረዳ መቄዶኒ ወይ ደግሞ ገርጌሴኖ አእምሮአችን ምን ይሆናል? ይታደሳል። በበጎ ሀሳብ ማለት ነው እና በዚያ ውስጥ ትግል ይኖራል። ያው ሱስ አይደል ሊስበን ይሞክራል። ግን ደግመን ስናደርገው የሚገርምህ አሁን ባለው ጥናት አንዳንዶች 21 ቀን ይላሉ፣ ግን አይ ቲንክ 40 ቀን ጥሩ እና 21 ቀን አንድን ነገር በጭካኔ ከሰራ ነው ሀቢት ይሆናል።